ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው። እግዚአብሔር ይመስገን። እኔ በጣም ደህና ነኝ። አዲስ ቪዲዮ ይዤ መጥቻለሁ። ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ አቶ አመን በቢሊየን መታመም በጣም ተጨናንቋል። ምክንያቱም ምን ይሆን ቢሊየን ምን እንደነካትም አይታወቅም። ሙሽራ መስላ ራሷንም አስራ ሽፍንፍን ብላ ዶክተሯም መታ እያሸገቻት በጣም ታማ ቁጭ ብላለች። በነገራችን ላይ አቶ አፍን የሚባለው ለምንድነው ህይወቴ ሁሉ እንደዚህ የተመሰቃቀለው ብሎ በጣም እያዘነ ነው። ሁለቱም ጄሪና የጄሪ ጓደኛ እየተጠያየቁ ነው። ያንቺ ምክንያት ምንድነው? ምን ፈልገሽ ነው እንደዚህ የምታደርጊው? ስለዚህ ምንድነው ያንቺ የቅናት መንፈስ? ያንቺ ችግርስ ምንድነው? ለምንስ እንደዚህ አደረግሽ? በሚባል ሁኔታ እኔ እቺ ልጅ ምንድነው የቤቷ አለቃ እኔ ነኝ። ለምንድነው እናንተ ብሌንን የምትሉት? ብሌን እኮ ተጠግታ ነው የምትኖረው። አንቺም ራሱ የሆነ ነገር አድርግልኝ ስልሽ አንቺ ራሱ ለሷ ነው ቅድማ የምትሰጪው። ስለዚህ ከፈለግሽ እቃሽን ይዘሽ ወደ ውጪ መውጣት ትችያለሽ ወይዘሮ ሳራን ስትላት ነበረ ጄሪ። በነገራችን ላይ በጣም አቶ የሳራ ልጅ ወንድሙ በጣም እየተጨናነቀ ነው። በመጀመሪያ ደረጃ ጓደኛው ጄሪ ነበረች። ጄሪ ግን ከጄሪ ጋራ ስለተጣሉ ህይወት እንግዲህ ትመራለችና ወደ ቢሊየን ሲሄድ ቢሊየን ደግሞ ምን እንደሆነች አይታወቅምና ቪዲዮም በእልም ይሁን በእውነት ይሁን ምንም የሚታወቅ ነገር የለም። ቪዲዮ ሲወረወር ታይቶ ነበረ። ነገር ግን አሁን እየተጨናነቀው የወይዘሮ ሳራ ልጅ ነው። ሳራ ደግሞ ሰው ቤት ነው የምትሰራው ይመስለኛል። ነገር ግን ጄሪ እየመጣች እየጨቀጨቀቻት ነው። ጄሪ ደግሞ ከቢሊየን ጋራ ቢሊየን አይምሯ ስለተነካ መናገር ብቻ ነው እንጂ ምን እንደምትናገር አይታወቅም። ሄዱ ሲጠይቃትም ለምንድነው ሄዱ የሚጠይቃት እያለችና ጄሪ እየተከታተለች ነው። መቼም አንዳንድ ጊዜ የምትወዱትንና የምትወዱትን ጓደኛም ልታከብሩ ትችላላችሁ። በዚህ ናክል ግን ነገሮቹ በጣም ከባድ እየሆኑበት ነው እሱም እንግዲህ በጣም እየተጨናነቀ ነው። አክስቱ ደግሞ እየመጣች በጣም እየተሽከረከረች ነው። ምንድነው የማታስታውሽው ነገር? ምን ሆነሽ ነው? ብሌን ተናገሪ፣ ችግርሽ ምንድነው? ብላ በጣም እያጨናነቀቻት ነው። አይ ምንም አልሆንኩም፣ የኔ ችግር ምንም አይደለም፣ ትንሽ የማስታወስ ችግር አለብሽ ወይ ብላ እሷ በእያንዳንዱ ስትነግራት ነበረ። አይ እኔ እንደዛ በመሆኑን ምንም ነገር የማቀው ነገር የለም፣ የሆነ ችግር ያለ አይመስለኝም። አንቺ ደግሞ ምንድነው የምትዩ ብላ ስትጠይቃት ነበረ። መኝታ ክፍልም እየተመላለሰች በየአንዳንዱ ሁሉንም ነገር ማውራት ትፈልጋለች። እንግዲህ እሱ ደግሞ አክስቴ ነው የሚላት። እሷ ደግሞ እየተዟዟረች እንኩና መርዝ አታክልቱ ላይ ርጩልኝ፣ የአታክልት እንዲደርቅ ነው የምፈልገው እያለች ነው። ሳራ ጋራም ሳራ ኩሽና ስታጸዳም ኩሽና ስትሰራም ከሳራ ጋራ ምንም ስምምነት የላችሁም። ከሳራ ጋራ ሳራም በጣም እየተቆጣች ነው። ምክንያቱም ለምንድነው ሳራ የምትቆጣው? የምትቆጣበት ምክንያትስ ምንድነው? ስለዚህ ሳራ ካንቺ እንደዚህ ሰፈር ለሰፈር እየዞርኩ ለምንድነው ሰውን የማበላሸው? ስለዚህ ኩሽና ውስጥ ተከብሬ የኔን ኩሽና አክብሬ ብሰራ ምን ችግር አለው እያለቻት ነበረ። እርሶ ደግሞ ንግግራችሁ በጣም ከባድ ነው ስትል፣ አንቺ ደግሞ ቅቤ እየቀባሽኝ አይደለም እኮ። እሷ በየበረንዳ ሁሉ እየወጣች ስልክ እያወራች ነበረ። ወይዘሮ ሳራ ደግሞ ከጄሪ ጋራ አንዳንድ ነገር
ተረቶች የድሮዎችን ተረት ለማውራትና ለመጫወት እየፈለገች ነው። ነገር ግን እንደዚያ ቢሆንም በአሁኑ ጊዜ ነገሮች ሁሉ ለሷ ከባድ ቢሆንም ነገሮቹ አሁን ለየቢሊየን ዝም ብለሽ ታኝ እንዳትንቀሳቀሺ ወይንም አሁን የምታስታውሽው ነገር ካለ በየአንዳንዱ መናገር ትችያለሽ። ስለዚህ ያንቺ ችግር ደግሞ ምንድነው? ነገሮቹ ሁሉ ላንቺ ከባድ እየሆኑ ቢመጡም ለኔም ምንም ማለት አይደለም። አንቺ አሁን የምልሽን ነገር ማድረግ ካልቻልሽ ስለዚህ እኔ ይሄን ስራ ስለሌለሽ ነው እንደዚህ የማዝሽ። ምክንያትሽ ምንድነው ስትላት ነበረ። አይ እኔ የኔ ምክንያት ምንም ነገር ማጥፋት አልፈልግም፣ የሰው ነገር ምንም ማድረግ ስለማልፈልግ ነው እንጂ እኔ አንዲት ምክንያት የለኝም ብላ መልስ ስትሰጣት ነበረ። እንግዲህ ወንድ ልጅ ግራ አይግባውና በጣም ግራ እየገባው ነው። ነገሮቹ በጣም ከባድ እየሆኑበትም እንደሆነ በደንብ አስጠንቅቆ ያውቃል። ነገሮቹ ግን እግዚአብሔር ለበጎ ነው ብሎ ነው ሁሉም ነገር። አንዳንድ ጊዜ ግራ ሲገባው እናቱ ጋር ይሄዳል። የቢሊየን ነገር በጣም አሳዝኖታል። ቢሊየንን ምን እንደዚህ እንዳረጋት ሊያቁም አልቻሉም። ግማሹ ደግሞ መጥተው ምንድነው የጣላት ምንድነው የወረወራት ብለው እየጠየቁ ነው። ቢጠይቁም ችግሩ ምንም ነገር ሊገባቸው አልቻለም። ነገር ግን ማን እንደወረወራት ሁሉም በመጣ ቁጥር ማወቅ ይፈልጋል። ስለዚህ ግማሾቹም ለመጠየቅ ሲመጡ ቢሊየንን ምንድነው የሆንሽው ሲሏት ምንም ትላለች። አንዳንድ ጊዜ ትዝ ያላትን ነገር ቢሊየን ማውራት ትፈልጋለች። አብሶ ምንድነው ችግርሽ? በደንብ ችግሯን መረዳት የሚችለው የሚያፈቅራትና የሚወዳት ነው። ጄሪ ደግሞ ጭራሽ እሷ ጋር እንዲታይ አትፈልግም። በእንደዚህ አይነት ሁኔታ እንኳን ውስጥ ኖራ እሷኑ ይዞ እሷኑ አቅፎ ቁጭ እንዲል ነው የምትፈልገው። እሱ ደግሞ እሷ ማየት ሲፈልግ እሷ ጋር ይሄዳል። እሷ ደግሞ ትንሽ አይቷት ተሽሏት ሲመለስ ከእናቱ ጋራ አንዳንድ ነገር መመካከር ይፈልጋል። ከዛ ደግሞ ከዶክተሯ ጋራም መመካከር ይፈልጋል። ሌላ ውጪ ምንም ነገር ማየትም መስማትም አይፈልግም። የእሷ ነገር በጣም እያሳሰበው ስለሆነ እንግዲህ አክስቴ ብሎ የሚያመካክራትም እንደ እብድ ነው የሚያረጋት። የሆነ ነገር ነው የሚያረጋት። ከዚህ ሁሉ እሱ አፉን ይዞ ዝም ብሏል። ለምንድነው ዝም የምትለው ብላ በግድ ማዋራት ትፈልጋለች። ነገር ግን እሱ ግራ ገብቶት ነው። ጄሪም በጣም እያሻገረችውና ጄሪም ሳራን ኩሽና ሄዳ ለኔ ምግብ ለኔ መኝታ ክፍሌን አንጥፊ ትላታለች። ቆይ እስቲ ቢሊየን በጥሞና ታማለችና ለቢሊየን በመጀመሪያ ደረጃ ምግብ ልስራና መኝታ ክፍልሽን እኔ ያጸዳልሻለሁ ስትላት፣ እናንተ ምንድነው ቢሊየን የምትሉት? የዚህ ቤት እመቤት እኔ እንደሆንኩ አታውቁም ወይ? በመጀመሪያ ደረጃ እኔን አስተንግዳችሁ ከዛ በኋላ በመጀመሪያ ደረጃ እኔን አስተንግዳችሁ የቤት እመቤት እንደሆንኩ አታውቁም ወይ? ምን አስሬ እሷን ስትጠሩ ትውላላችሁ? ስለዚህ እኔ በመጀመሪያ ለኔ የምፈልገው ነገር ካልተደረገልኝ ማንንም ሰው እዚህ ቤት ማስቀመጥ አልፈልግም። አንቺም ብትሆኚ እቃሽን ይዘሽ ወደምትሄጂበት ቦታ መሄድ ትችያለሽ ብላ ለወይዘሮ ሳራም ማስጠንቀቂያ ሰጥታለች። እንግዲህ ጄሪ አሁንስ አወኩብሽ የቅናት መንፈስ
ስላለብሽ ነው። ምክንያትሽም በጣም ቅናት አለብሽ። እኔ ታዲያ ጤነኛ ሰው ትቼ ጤና ያለው ሰው ትቼ ጤነኛ ሰው እንዴት አስተናግዳለሁ በማለት መልስ ስትሰጣት፣ አሁንስ ሁሉም ሰው እንደ ቀናው እንዴት አወቀብኝ በማለት አሁንም በድጋሜ ተበሳይታለች። ነገር ግን ለምንድነው እንደዚህ የሚሆነው? ስለዚህ እንግዲህ አሁን አክስትየዋም ከሳራ ጋራ በጣም ተያይዛለች። ለምንድነው አክስትየዋ ደግሞ ከሳራ ጋራ የተያዘችው? ብሌንም ምን ሆና ነው ዝም ያለችው? እንዴት ነው የወደቀችው? ስትወርቅስ ማን ነው ያያት ብዬ ነው እያሰብኩ ያለሁት ብላ ስታስብ ነበረ። ነገሮቹ ግን በጣም ለብሌን ከባድ እየሆነም ሁሉም ነገር እግዚአብሔር ያስባል የሰው ልጅ ይፈጽማል በሚባል ሁኔታ ሁሉም ሰው ተስፋ ለብሌን ሰጥቶ ቁጭ ብሏል። ነገር ግን የሚዝናኑትም አሉ። አንቺ ጄሪ ከሷ ብታድቢና ልጅቷን ለምንድነው እንደዚህ ያደረግሻት ስትባል፣ ጄሪም እሰይ ደግ አደረኳት፣ እንኳንም እንደዚህ አደረኳት፣ ምን ችግር አለው? እኔስ እንደዚህ ስጎዳ ማነው ዞር ብሎ እያየኝ ብላ ጄሪም ለጓደኛዋ መልስ ስትሰጥ ነበረ። መልሱን ግን ጓደኛዋ አላገኘችም። በመካከሉ ዶክተርም እንዲሲጠራ አንተ ድሮ የምታደርግለትን ነገር ከጭንቀት ሁኔታም ሊሆን ይችላል። አንተ ድሮ የምታደርግለት ለሷ የምታደርግለት ነገር ካለ እንደዛው እንደ ድሮ እንዳትቀያየርባትና አሁንም ሁሉንም ነገር እንደዛው አድርግላት በሚል ሁኔታ ዶክተሩም በጣም ከሱ ጋራ እየተመካከረች ነው። ስለዚህ ዶክተሯ ደግሞ ሄዳ ስትጠይቃት ዶክተሯን አንቺ ሙሉ ቤት ልታክሚ አይደለ እንዴ የመጣሽው? መሳሪያውንና ብዙ ዶክተሮችን ለምን ይዘሽ አትመጭም ነበረ ብላ እንግዲህ ዶክተሯንም ስታነጋግራት ነበረ። ዶክተሯ ደግሞ ምንም ችግር የለውም ይዤ እመጣለሁ ብላ ነገሮቹን በበጎ አይታ ስታሳልፍ ነበረ። የእሷን ወሬና እሷ የምታወራውን እንደምንም አልቆጠረቻትም ማለት ነው። ውድ ተመልካች እንግዲህ ይሄ ድራማ በጣም የሚገርምና በጣም የሚያሳዝን በጣም ሁሉንም ነገር የሚያስተምር ነው። እናንተ ድራማ በጣም ቆንጆ። ህዝቡ ወደ ድራማ ዞረ። ህዝቡ ስራ ሲያጣ ወደ ድራማ ዞረና ሁሉም ሰው ፍትፈታ ላይ ነው ያለው። ድራማውን በዛው መጠን ያያሉ መሰለኝ። በዛው መጠን እየበዛ ነው። እናንተስ ምን እያሰባችሁ ነው? በዚሁ በሰው ቪዲዮ እንደዚሁ በቃ ዘና ፈታ እያልን ነው ምንኖረው ማለት ነው። እኛ እኮ የራሳችን አዲያ እየጠፋብን ነው ማለት ነው። አይ መግማማት ብላለች። ማነች እትዬ ማነች የምትባለው ነበረ። ስለዚህ እንግዲህ የድራማው ነገር በጣም አንዳንድ ጊዜም ያሳዝናል፣ አንዳንድ ጊዜም ፈታ ፈታ ያደርጋል፣ አንዳንድ ጊዜም ያጽናናል ማለት ነው። ጋይስ እንድስታጣቢ ልታደርጊኝ ነው? እሱም በሰሪማ በምን እድልሽ ደግሞ ወጥ ለመውጥበት እድል የሚያስፈልገው ጀመር እንዴ? ወይ አቶ ዛራ የሚያወሩትን አያውቁምና ይቅር በላቸው አለ። በይ